ደግሞ እንደዚሁ የቀረኝን ድሮፕ ያደረኳቸውን ክላሶችን እየጨረስኩኝ በዛው ደግሞ አንዳንድ ካምፓኒዎች ላይ እሰራለሁ ስራዎችን አለኝ። ችግር የለውም ገና 24 ዓመት ነው። ደስ እንዳለክ አልኩት። አላስጨንቅህም ደስ እንዳለ አልኩት። ሀው ታምኛለሽ? ጠዋት ተነስቶ ቤተክርስቲያን 11 ሰዓት ሄዶ ኪዳን አድርሶ ከዛ መጥቶ ነው ወንድሞቹን ቀስቅሶ ትምህርት ቤት የሚሄደው። ታምኛለሽ? ማታ ከትምህርት ቤት ሲመለስ ቤተክርስቲያን ሄዶ መጥቶ ነው ተመልሶ ጥናት አጥንቶ የሚተኛው። በቃ ህይወቱ እንደዚህ ነው ስቲል እስከሚሞቱበት ቀን ድረስ ማለት ነው። ከዛ አምና ትምህርቱን ጨረሰና ክረምት ላይ ሲስተር ነበረች። ከዛ ሲስተር ጋር ነበር የሚያርፈው እና ሲስተር ጋር ልጆች ስላሉ ይንጫጩብኛል። ከጓደኞች ጋር ተከራይቼ ክረምትን እዛ ልክረም አለኝ። እሺ ክረም ችግር የለውም አልኩትኝ። ከፈልኩለት። እዛው 4 ኪሎ ነበረ የገባው። ነገራችን ላይ አዲስ አበባ 4 ኪሎ ዩኒቨርሲቲ ነው። ከዛ እሺ ችግር የለውም ገባ አልኩትኝ እና እዛ ተከራይቶ እየኖረ ነበረ። ከዛ ተከራይቶ እየኖረ እያለ አጋጣሚ የጉሮሮ ላይ የምራቅ እጢው ተሰብስቦ ወደ ምራቅ ጠጠርነት ተቀይሮበት ነበር። ያ ማለት ረጅም ሰዓት ስለሚጾም አፍሽ ረጅም ሰዓት ሲደርቅ የምራቃችን እጢ ያላል በተፈጥሮ ያለ እሱ ይጠራቀምና ወደ ጠጠርነት ይቀየራል። ከዛ እሱ አሞት ነበረ እና ታከመ። እንደሞ ኦፕሬሽን ትሆናለህ ተብሎ ነበር። እግዚአብሔር ይመስገን እኔም ጸለይኩለት። እሱም ጸበል ምን ሲጠጣ ራሱ በመድኃኒቱ እየተፈረፈረ ወጣለት። ኦፕሬሽን አልሆነም ማለት ነው። ከዛ ድኖ ዩኒቨርሲቲው ተመለሰ እና አምና የነበሩት ጓደኞቹ ኦልሬዲ እሱ አምና ነበር የሚመረቀው ድሮ ፓርክ ሆኖ ዘንድሮ አምና የነበሩት ጓደኞቹ ተመርቀው ወጥተዋል። ዘንድሮ ከአዲስ ተማሪዎች ጋር ነው የሚመደበው እና አምና የሚያውቀው ታደሰ አገኘው የሚባል ልጅ አምና የሚያውቀው ጓደኛው ነበረው እና ከሱ ጋር አንድ ዶርም ይይዛሉ ዘንድሮ ማለት ነው። ከዛ መስከረም፣ ጥቅምት፣ ህዳር 16 ነው የሞተው ወንድሜ እና አንድ ዶርም ይይዙና ሲኖሩ መቼ መሰለሽ ኖቬምበር ባለፈው ዓመት ያለፈው በፈረንጆቹ 2024 ኖቬምበር ላይ ምን አለኝ ስለ ትልቁ ወንድሜ አንዳንድ ስራዎችን እያወራን ነበርና በመሀል ቅድስት አለኝ ወይ ስለው ሰሞኑን የተለየ እንግዳ ነገሮችን እያስተናገድኩ ነው፣ አስፈላጊ ከሆነ ሰሞኑን አወራሻለሁ አለኝ። ከዛ ደነገጥኩኝ እንዲህ ሲለኝ። ከዛ ምንድነው የተፈጠረው እስኪ አስረዳኝ አልኩት። ከዛ አይ አሁን ላይ ደህና ነኝ ግን አወራሻለሁ ብሎኝ ወጣ ከመስመር ላይ። ከዛ በማግስቱ እኔን አመመኝ። እኔን ሲያመኝ እንዳመመኝ የነገርኩት ለምንድነው ያን ነገር ላወጣጣው ስለፈለግኩ ነው እኔ ቦሬ መሃል። ከዛ ላወጣጣው በጣም ደጋግሜ ከ3 ቀን ከ4 ቀን በላይ ጨቀጨቁት። ደህና ነኝ ከማለት ውጭ ምንም ነገር ሊነገረኝ አልፈለገም። መጨረሻ ላይ ምን አለኝ፣ እፍ በእናትሽ አጨቅጭቂኝ፣ ይሄ ነው ብልሽ እንኳን ምንም ልታረጊልኝ አትችይም አለኝ። ምክንያቱም ብር ላክልህ ብዬ አልፈልግም ብሏል። በቃ ሌላ ይሄ ነው ብልሽ እንኳን ምንም ልታረጊልኝ አትችይም ማለት ያስፈራሩት ነበር ማለት ነው። እሱ ካልሆነ በስተቀር ሌላውን እኔ አፈር ገባለታለሁ አይደለም ሌላ ለሱ። ከዛ መጨረሻ ላይ በ22 ይሄን ብሎኝ በ20 ይሄን ብሎኝ በ22ም አውርተናል። ከዛ አውርተን ደህና እንደሆነ ምናምን እሑድ ዕለት እንደሚቆርብ ምናምን ነግሮኝ እሺ ብለን ተለያየን። ከዛ ብር የተወሰነ 2000 ብር ላኪልኝ ምናምን ብሎኝ እዛው ወንድሜ ጋር ስለነበር አስተላልፍለት አልኩትና 2000 ብሩን እዛው ተላከለት። ቅዳሜ 15 ነበር፣ እሑድ በ16 ቆረበ። ሁሌ ቆራቢ ነው ሲጀመር ወንድሜ ቆራቢ ነው። ቆረበ። ከዛ እሑድ ማለት ነው። ከዛ እሑድ ስለቆረበ አላወራሁትም። ለምን በእኛ ሃይማኖት ስቆርቢ ብዙ ወሬ አታወሪ፣ ምክንያቱም በመሀል ተሳስተሽ ኃጢአት ልታወሪ ስለምትችይ እና አላወራሁትም የዛን ቀን። ሰኞ ዕለት ውብዬ ደህና ነህ ስለው ሪከርዴን ሰምቶ መልስ አልመለሰልኝም። ከዛ አይ በቃ ወይ ትምህርት ምናምን ከብንት እያጠና ይሆናል ብዬ ዝም አልኩት፣ ትኩረትም አልሰጠሁትም። ማክሰኞ ዕለትም አላወራሁትም። ለምን እንዳላወራሁት እግዚአብሔር ይወቅ። ሮብ ዕለት ቀን ብቻዬን ነበርኩ ቤት ውስጥና ቀን ላይ ወንድሜ ሰዓት ያለ ሰዓት ደወለብኝ። አብዛኛውን ጊዜ የቤተሰብ ፕሮግራም አለን። በተለይ ከወንድሞቼ ጋር እንደ እህትም እንደ ጓደኛም ነኝ። ስለማስተምራቸውም እንዳይበላሹብኝ በጣም ነው የምቆጣጠራቸው እና ከዛ ሰዓት ያለ ሰዓት ደወለብኝ ወንድሜ። ደነገጥኩኝና ምን ሆኖ ነው ብዬ ላነሳው ስል ስልኬ እጄ ተንቀጥቅጦ ስልኩን ዘጋሁት። ምን እንደሆነ አላውቅም። ከዛ መልሶ ደወለና የጓደኛዬን ቁጥር ጠየቀኝ። እንደዛ ሲለኝ ወይኔ አምላኬ እናቴ ምን ሆነችብኝ ያልኩት። ምክንያቱም እናቴ ነርቭ ያማታል ከጊዜ በኋላ የጀመራት።
ከዛ ወይኔ አምላኬ እናቴ ምን ሆነችብኝ? አይኗን እንኳን ሳላያት ሳላቆርባት ሁሌ እንደዚህ ነው የምለው። በቃ አቁርቤት በማግስቱ ግደላት ነው የምለው። ይሄ ጸሎቴ ነው። ለምን ሁሌ አቁርቤኝ ስለምትለኝ እና ሊሄድም እየተዘጋጀው ስለነበረ ከዛ መጨረሻ ላይ እንደው እናቴ ትሆን ብዬ እየተሳቀቅኩኝ እያለ አው አታምኝም ብቻዬን ነኝ ቤት ውስጥ ያለሁት እናትሽ አይደለም ውብሸት ነው ብሎ ስሙን ጠርቶ ነገረኝ። ማን ይንገረኝ መድኃኒዓለም ያውቅ። ግን ወንድሜ ደወለ። የጓደኛዬን ቁጥር ተቀበለኝ፣ ዘጋ። ከዛ ልክ የጓደኛዬን ቁጥር ሲቀበለኝ የሆነ ችግር እንዳለ ገመትኩኝ። ግን የጠረጠርኩት እናቴን ነው። ወንድምሽ ማለት እኮ የሌላኛው ወንድምሽ ነው የደወለው ወይስ ታላቁ የሟቹ ታላቁ ወንድም? ከዛ ውብሸት ነው አለኝ። ስሙን ጠራና ማንም ቤት ውስጥ የለም። ግን ማን እንዴት እንደተናገረኝ አላውቅም። በቃ ወባ እንደያዘው ሰው ሰውነቴ መንቀጥቀጥ ጀመረና በፍጹም ሊሆን አይችልም ይሄማ ብዬ ለራሴ ግራ ገብቶኝ ቁጭ አልኩኝ። ከዛ ሰውነቴ እየተንቀጠቀጠ ቤቱ ተንኳኳ። ስከፍተው ጓደኛዬ ናት። ምን ተፈጠረ ስላት አይ እረፍት ቤት እንሄዳለች። ከዛ እረፍት ቤት ሄጄ ውብሸት ነው ሲሉኝ ኮንትራት አይደለሁም ግን ወረቀት አሰርቻለሁ። ለሴቱ የደወለችና ነገረቻት። ከዛ ነገረቻትና ሂጂ አለችኝ ሴትዬ። ከዛ እረፍት ቤት ሄጄ ውብሸት ነው ሲሉኝ አላመንኩም። ምን ሆኖ ነው? በቃ በወቅቱ ሰማይና ምድር ተደፋብኝ። ማመንም ያለ ማመን ውስጥም ነበርኩ። የሆነ ኃይል ምታውቂያለሽ ህልም መሰለኝ። ከዛ ደውሎ እናገናኙኝ አልኳቸው። አጠገቡ የነበረው ልጅ አልሞተም፣ ማርያምን አልሞተም አለኝ። ጓደኛዬ ተቀብላ ስትናገረው ደግሞ አርፏል ይላል። ከዛ እውነቱን ንገረኝ አልኩት። ከዛ በቃ አርፏል አለኝ። አላመንኩም። ትኬ ቁረጡልኝ አሁን ነው ያልኩት። ከዛ እግዚአብሔር ይስጣቸው የማውቃቸው ልጆች ነበሩ። ወዲያው ነው ኤርፖርት ይዘውኝ ሄደው ትኬት ቆረጡልኝ። ከዛ ሐሙስ ማታ ኢትዮጵያ ገባሁኝ። ከኤርፖርት መጥተው ተቀበሉኝና ቤተሰብ ጋር ወሰዱኝ። እዛ አርማችን እያወጣን የዛን ቀን ከቅዱስ ጳውሎስ አስክሬን ወጥቶ ዩኒቨርሲቲው አስክሬን ሽኝት እያደረገ ነበር። ከዛ ግዴታ አብሬ መሄድ ስለነበረብኝ ጠበቁኝ። አምቡላንሱ በር ላይ ነው የጠበቀኝ፣ አስክሬኑን ጭኖ ማለት ነው። በዩኒቨርሲቲው አስክሬን ነው የተሸኘ ነው አሰላ ድረስ። ካሰላ በኋላ ነው በራሳችን መኪና የለው እና የሆነ በቃ ድርቅ የምትይው ነገር የለ። ምን እንደማደርግ ሁሉ ጠፋብኝ። ማለት እውነት ነው ብሎ ለመቀበል በጣም ከባድ ማለት አይምሮሽ በፍጹም አስቦት የማያውቀውን ነገር እውነት ነው ብሎ መቀበል በጣም ከባድ ነው። እና ልክ በቃ ቤት ከሲስተር ጋር ፋሚሊ በመኪና ነበር ዘውን ሄዱና ዩኒቨርሲቲው በር ጋር ስንደርስ አስክሬኑን ሳጥን ሳይ ራሴን አላውቅም። በቃ ማለት ጨለመብኝ ሁሉ ነገር። ከዛ ራሴን መንገድ ላይ ነበር ያገኘሁትኝና ወንድሜን አይተኸዋል ግን እሱ ነው ወይስ ሌላ ሰው ነው አፍነው ሌላ ሰው ሬሳን የሰጡን አልኩት። ራሱ ነው አለኝ። አሁንም አላመንኩም። ከዛ ደረስን። ሐሙስ ማታ ነበር ክፍለ ሀገር የደረስነውና እኔ ቢያንስ ቤት ስንደርስ ሳጡንን ከፍቼ አቡ ማቀፍ ፈለግኩኝ። ምክንያቱም ናፍቆኛል። ስንት ዓመት ሙሉ አላየሁትም። ከዛ ቤተክርስቲያን ነው የሚያድረው፣ ቤት አያድርም አሉኝ። ከዛ ቤተክርስቲያን አደረ። ዓርብ ዕለት ቀበርኩት። ምን አማራጭልኝ? የህይወት አፈር ውስጥ ከተትኩት። መሆኑን በዓይንሽ አየሽዋ? አላየሁትም፣ ከለከሉኝ። እንዴት ሊሆን አይታይም። በቃ ለዓይኔ እንደራበኝ እንደናፈቀኝ ወሰዱብኝ።
አይዞሽ እናቴ። ከዛ ዓርብ ቀብሬው ሰኔስትን እንኳን አልዋልኩ። ተመልሼ ወደ አዲስ አበባ ነው የመጣሁት። ምክንያቱም ምንድን በጣም ስነ ምግባር ያለው ትንሽ ሆኖ ግን ትልቅ የሆነ ሰው ታውቂያለሽ። በቃ እኔ ያለማጋነን የሚያውቀው ያውቀዋል። እዚህ ውስጥም ካሉ አዲስ አበባ ዩኒቨርሲቲ ውብሸት አስቤን የማያውቀው የለም። እና ዝም ነው፣ ከተግባባሹ ትሁት ነው፣ ባለው አቅም ካለ ይረዳሻል። አውቆ ነው የሚሰራው። መጣ ቦርሳውን ተሸክሞ ሄዳል። እማዬ ብሎ ሰላም ይላታል። እቃውን አስቀምጦ ውሃ መቅዳት ካለበት ቀርቶ እንጨት ማምጣት ካለበት አንጥቶ መሰራት ያለበትን ሰርቶ ነው ቦርሳውን መጽሐፉን ይዞ ቁጭ የሚለው ታውቂያለሽ። እናቱን እጅግ በጣም ነው የሚወዳት፣ እጅግ በጣም እና ሁሌ ይላቸዋል እናቴን አሳክሜ ነው የሚላቸው። ሁሌ እናቴን አሳክሜ ነው የሚላቸው። ያውቃሉ ይህንንም። ከዛ አዲስ አበባ መጣሁኝና አምና ተመርቀው ወጡትን ጓደኞቹን አንድ ዶርም የነበሩትን እንዳለ በቃ ሰብስቤ ስለሱ ነው በቃ ማለት ውስጡ የደበቀን በሽታ ካለ የሚለውን ነው ማጣራት የፈለግኩት። ከዛ ምንም አይነት ነገር እንደሌለው እና በጣም ረጃጅም ታሪኮች ማነጥ እቅድ እንደነበረው በጣም ብዙ ተስፋ በሰማሽ ቁጥር ነገሩ እየተወሳሰበብኝ ነው የሚሄዱት። ታውቂያለሽ የእሱ የሚያደርገውን ድርጊት እኔ እንደተተኝ እንደ ባዳ ሆኜ ከጓደኞቹ ስለሱ ስሰማ እሱ የሚያደርጋቸው ነገሮች ለሰው እና የሚመለስለት ምላሽ በቃ አንጀት የሚሰብር ነው። ታውቂያለሽ ከዛ ሁሉንም ሳጣራ ምንም ነገር እንደሌለበት ክረምት ላይ ጉሮሮን ከታመመው ውጪ ምንም ነገር እንደሌለበት ነው እየሰማሁ የመጣሁት። ከዛ አብሮት ዶርም ዘንድሮ የገባውን ልጅ ላገኘው ፈለግኩኝ፣ ግን ሊያገኘን ፈቃደኛ አልነበረም። ከዛ ምናልባት እንደ ቤተሰብ አንድ ዶርም ስለነበር ፈርቶ ሊሆን ይችላል ብዬ ነው ያሰብኩትኝ። እና ኦኬ ከፈራህን እዛው ዶርም እንትን አዲስ አበባ ዩኒቨርሲቲ ግቢ ውስጥ እንግባና ላውራ ካልኩትኝ አዲስ አበባ ዩኒቨርሲቲ ውስጥ ገብቼ ላውራ ስለው ፈቃደኛ ነበር። ከዛ እሺ በቃ እንደዛ ከሆነ አልኩኝና የተማሪዎቹ ኃላፊ ወይ ደግሞ ዲኑ ቢሮ ቀጠሮ ተይዞልኝ በዲኑ ቢሮ በኩል መጥቶ እንዲያናገረኝ ተደረገ ማለት ነው። እና ሳናገረው እኔ ነበር፣ ወንድሜ ነበረ፣ ሌላ ዘመዳችን ነበር፣ ራሱ ዲኑ ነበር፣ ፕሮክተሩ ነበር እና ልጁ ነበር። ሀቡ ታምኛለሽ ፊቱ ላይ ያነበብኩበት ያልወጣለት ንዴት፣ ጸጸት፣ እልህ ነው ፊቱ ላይ ያነበብኩበት። ፊቱን እንደዚህ ሰው አንብበሽ ተረጂ የለ እንደዛ ነው ያነበብኩት። ግን እግዚአብሔርን ነው የምልሽ እኔ እየጾምኩ ነው ማውራሽ። እሱ የገደለው ብዬ በዛ ሰዓት ራሱ አለ ከራስሽ ጋር ትግል የምትገቢው የለም ከራሴ ጋር ትግል ውስጥ ነበር። ለምን ልጁ ያኔ እንዴ ልበልሽ ሰው አይደለም መርዝ ይቅርና ጥፊ ያነሳበታል ብዬ የማልጠብቀው ልጅ ነው። ምክንያቱም ወንድሜን ባህሪውን ስለማውቅ እኔ እንኳን ተናድጄ ስናገረው እኔ ለኛ ነኝ አንዳንዴ ስናገረው ስትረጋጊ እደውላለሁ ብሎ ነው የሚዘጋብኝ። ካፉ መጥፎ ነገር ያወጣበት ያን ስለማውቅ ከዛ በኋላ ምንድን ነበር ከውብሸት ጋር እንዴት ነው ተዋወቃችሁ ስለው ከዛሬ 2 ዓመት ከምናምን ሆኗል ከተዋወቅን አለኝ። እሺ ምንድን ነበር የተፈጠረው ስለው ከወንድምሽ ጋር አንግባባም፣ ዝምተኛ ነው ወንድምሽ፣ ዝምተኛ ነው አንግባባም አለኝ። እሺ ከዛ ስለው በቃ እንዴት አንድ ዶርም ገባችሁ ካልተስማማችሁ ስለው አንድ ዶርም የገባ ነው እኔ እዚህ ዶርም ቁጭ ብዬ ያለሁበት ዶርም ቁጭ ብዬ መጥቶ አየኝና ብቻህን በቃ አንተ ዶርም እገባለሁ እኔ የተመደብኩበት 6 ስለሆንን ጫጫታ ይበዛል ብሎ አለኛል። እዚህ ጋር ውሸት ነው። ምክንያቱም አንደኛ ዶርም በራስሽ በፈለግሽው አትመደብም። ዶርም ፕሮክተሮች አሉ ራሳቸው ዶርም የሚመድቡሽ፣ ስምሽን አስገብተው ሁሉ ነገር ብዙ ፕሮሰስ አለ። እዛ ውስጥ ገብቶ ነው አንድ ዶርም የምትመደቢው። ልትቀየሪ ስትይም ደግሞ ብዙ ፕሮሰስ አለው። እንደፈለግሽ ሄደሽ የምትመደቢው አይደለም። ራስሽ ተመራርጠሽ እኛ እዚህ ጋር ገብተናል እዚህ ጋር መድቡልን ብለሽ ራስሽ በፍቃድሽ ሄደሽ ፎርም ካላስሞላሽ በስተቀር። ከዛ አለኝ እሺ አልኩት። እሱንም አልተከራከርኩኝም። ከዛ ሰኞ ዕለት ማታ ምንድን የሆነው በ15 ቆርቧል ብዬሻለሁ። እሑድ ህዳር 15 በኢትዮጵያ ማለት ነው። በፈረንጆቹ ደግሞ ኖቬምበር 14 ማለት ነው። ከዛ በይቅርታ በኖቬምበር 24 ከዛ 24 ነው 25
አዎ 24 በ25 ነው የገደሉት። ከዛ ሰኞ ህዳር 16 ነው። ኪዳነ ምህረትን እጅግ በጣም ይወዳታል። አይደለም በደም ስሩ ነው የገባችው ወንድሜ፣ በጣም ነው የሚወዳት ኪዳነ ምህረትን እና ኪዳነ ምህረትን 16 ሁሌ ዶርም ውስጥ ይዘክራታል። ዝክር ማለት አሁን 16 ኪዳነ ምህረት የምትከበርበት ቀን ሻማ አብርቶ ጸሎት ያደርጋሉ እና ጸበል ውሃ ላይ ይጸልዩና ይጠጣሉ። ዳቦ ምናምን እንደ ዝክር ነገር ያደርጋሉ ዶርም ውስጥ። እችን ሁሌ ዶርም ዩኒቨርሲቲ ውስጥ ከገባ ጀምሮ ያደርጋል፣ ይዘክራታል። እና የዛን ቀን ሰኞ ስለነበር ኪዳነ ምህረት ነው። ከዛ ዳቦ ከዩኒቨርሲቲው ገዝቶ የዩኒቨርሲቲ ውስጥ የክርስቲያኖች በሚጾሙ ሰዓት የሚጾሙት ዳቦ ይሸጥና ለቤተክርስቲያን ገቢ ይሆናል። ከዛ ላይ ነው የገዛው ዳቦ ከግቢ። ለምን ግቢ ጉባኤ ማለት በማህበረ ቅዱሳን የታቀፈ ለክርስቲያን ልጆች ትምህርት ጉባኤ የመጽሐፍ ቅዱስ ትምህርት የሚሰጥበት ነው። እዛም ተሳታፊ ነው ልጁ እና ከዛ ይገዛና ያን ዳቦ ግማሹን ዝክር ይዘክራል። ሰኞ ዕለት ምንድን ነው ያደረገው? የገና ጾም የገባበትን ቀን ነበረ። ቤተክርስቲያን ሄዶ ቅዳሴ አስቀድሶ 9 ሰዓት መጥቶ ከቅዳሴ ማታ ምሳ በልተው ምን ብለው ማታ ወደ 2 ሰዓት አካባቢ ዝክሩን ይዘክራሉ። ሁለት ጓደኞቹ ጋር ሆነው ዝክሩን ይዘክራሉ። ከዛ ሁለት ጓደኞቹ ጋር ሆነው ዝክሩን ከዘከረ በኋላ ዝክሩን እንደጨረሱ 4 ኪሎ ስላሴ ቤተክርስቲያን ፊት ለፊት ላይ ካወቅሹ ስላሴ ቤተክርስቲያን አለ ከዩኒቨርሲቲው ፊት ለፊት የራሱ ዩኒቨርሲቲው ጀርባ ከስላሴ ጀርባ ስላሴ ዩኒቨርሲቲ ጀርባ። ከዛ ስላሴ ቤተክርስቲያን ሄጄ ለነዳያን ዘክሬ እመጣለሁ ብሎ ከጓደኞቹ ጋር ተለያየ። መቼ? ሰኞ ዕለት 2 ሰዓት ተኩል በኋላ ዝክሩን ከጨረሱ በኋላ ማለት ነው። ከዛ ሄዶ ዝክሩን ዘክሮ መጥቶ ምን እንደተፈጠረ እንግዲህ እግዚአብሔር ነው የሚያውቀው። ከዛ በኋላ ያለው ነው እንግዲህ ከጓዝኛው ጓደኛው የሚነግረንን የምንሰማው። ምክንያቱም ከዛ በኋላ ወደ ጓደኞቹ ጋር ተለያይቷል። ከዛ ምንድን ነው የተፈጠረው ስለው ለእኔ ያለ ምንድን ነው የኛው ጓደኛው አብሮት የሚኖሩ ዶርም ውስጥ ማለት ነው ሰኞ ዕለት 5 ሰዓት ከምሽቱ 5 ሰዓት ከ10 አካባቢ ነበር ወደ ዶርም የገባሁት አለ። ከዛ ጠረጴዛው ላይ ስዕል አድኖ ኪዳነ ምህረት ስዕል አድኖ እና የመድኃኒዓለም ስዕል አድኖ ሻማ ሳይ ዝክር እንደነበር አስታወስኩኝ አለ። እስከዛሬ ውብሸት ሲዘክር ታውቃለህ አታውቅም ስለው አውቃለሁ፣ በአሁኑ ወር ግን ኪዳነ ምህረት እንደነበርና ዝክር እንደነበር አላስታወስኩም ነበር አለ። እሺ ከዛስ ምን ተፈጠረ ስለው ውብሸት ተኝቶ ነበረ። ለምን እንግዲህ ዶርም ማለት አንድ ጠባብ ክፍል ናት ካወቅሽ እና አልጋ አለ። አንድ አልጋ ነው፣ ተደራራቢ ነው። ያኛው ትልቁ አልጋ ላኛው ላይ የሚተኛው፣ ወንድሜ ደግሞ ታችኛው ላይ ነው የሚተኛው። ከዛ ወንድምሽ ተኝቶ ነበር አልጋ ላይ፣ እኔ ወጥቼ ላይ ተኛሁ። እንደተኛ 2 ጊዜ የማስመለስ ድምፅ አሰማ ወንድምሽ። ከዛ በኋላ ውብሸት ውሃ ልስጥቅ ስለው ዝም አለኝ። ደግሞ ስላልጠየቀኝ በዛው ተኛው። ከዛ ሌሊት 10 ሰዓት ላይ እንግዲህ ወደ ማክሰኞ ሊነጋ ሌሊት 10 ሰዓት ላይ በኢትዮጵያ ማለት ነው እንደ ሰመመን እየነቃው ስመጣ ክፍሉ በጣም ይሸታል። እኔን አሞኛል፣ ላብላብ ይለኛል፣ ሊያጠለውለኛል፣ አሞኛል። ከዛ ወረድኩና ሽንት ቤት ሄጄ ተጣጥቤ መጣሁና እዛው ዶርማችን በር ላይ ሆኜ ጓደኛዬ ጋር ደወልኩለት። ሀብታሙ የሚባለው ጓደኛው ጋር ደወልኩለት። ከዛ መጣና እሱ ምን ሆነሃል ሲለኝ ውብሸት አስመልሶት አሞኛል፣ የእሱ ሽታ እኔን ሸቶኝ አሞኛል አልኩት። እሱ አንሶላ አውጥቶ ዶርሙን ቆልፈን ሀብታሙ ዶርም ሄድንና እዛ አደርናል። ይታይሽ እንግዲህ እሱ መጥቶ ጓደኛው መጥቶ ይሄኛውን ይዞ ሲሄድ ያስመለሰው ልጅ አስቢ፣ አልጋ ላይ ይኑር ይሙት ምን ይሁን አላዩትም። አስቢ፣ ይሄ ልጅ ሁሌ የሚያስመልሰው ቢሆን ኦኬ፣ ሁሌ ያኔ የታወቀ ነው። ለመጀመሪያ ጊዜ ነው ይሄን ነገር ያሳየው። አለ ሆይ ሞት ቆይ እንዴት አይባልም። ዶርሙ ቆልፈውበት ጓደኛው ዶርም ነው ሄደው አደሩ። ማክሰኞ ዕለት ጠዋት ዩኒቨርሲቲው ክሊኒክ ሄድኩና ሽታ ሸቶኝ አመመኝ ብያት ማስታገሻ ሰጠች። ከዛ ማክሰኞ 4 ሰዓት አካባቢ ኢንተርኔትሺፕ ኢንተርቪው ስለነበረብኝ የኢንተርኔትሺፕ ወረቀት ማውጣት ስለነበረብኝ እኔ ከገባው ስለሚያመኝ ሀብታሙ የሚባለው ጓደኛዬ ገብቶ የኢንተርኔትሺፕ ወረቀትና ጫማ ወጣልኝ። ከዛ ዶርሙን ቆልፈን ሄድናል። ማክሰኞ ጠዋት ለሁለተኛ ጊዜ። ማክሰኞ ሌሊት አላያችሁትም። እንደገና ማክሰኞ ጠዋትም እንደዛው ገብታችሁ ስትወጡ አላያችሁትም? አላየነውም። ከዛስ ማክሰኞ ሙሉ ቀን ዋለ። ጓደኞቹ ሲደውሉ ስልክ አያነሳም። ሰኞ ዕለት አብረው ያመሹ ጓደኞቹ ሲደውሉ ስልክ አያነሳም። ዶርም ሄደው ሲያንኳኩ ዶርም አይከፈትም። ከዛ በኋላ ሙሉ ቀን ካሁን ይመጣል ወይ ለምን አንዳንዴ ካምፓኒ ሄዶ ስራ ስለሚሰራ ስራ ቦታ ሄዶ ሊሆን ይችላል ብለው ጠበቁት እስከ ማታ እስከ 11 ሰዓት እስከ 12 ሰዓት የለም፣ ስልክም አያነሳም፣ አልመጣም። ከዛ መጨረሻ ላይ ሲጨንቃቸው እዚህ ራሱ ታደሰ የሚባለው ጓደኛቸው ጋር ይደውላሉ።
አብሮት አንድ ዶርም የነበረው በቃ ሲደውሉ አያነሳም ስልክ መጨረሻ ላይ ምን አላቸው ላይብረሪ ነኝ በቴክስት አውሩኝ አላቸው ከዛ ቴክስቱ አሁንም አለኝ እጄ ላይ ታደሰው ከዛ ላይብረሪ ነኝ በቴክስት አውሩኝ አላቸው ከዛ ውብሸት ስልክ አያነሳም በሰላም ነው ሲለው አሞታል መሰል ሂር ጠይቀው እኔ ስጠይቀው አይነግረኝ አለው ከዛ ያኛው ዶርም ነው ብሎ ሲጠይቀው ዶርም አላየሁትም አሁን የት እንዳለ አላቅ ነው ያለው ታደሰ ማለት ነው ብሎ ይመለሰው እንግዲህ ክፍል ውስጥ እያስመለሰው ነው በር ቆልፍ የወጣውበትም አላለም ምንም አይነት እርዳታም አላደረገለትም ለጓደኞቹ ኢቭን ደውሎ ውብሸት አሞታል ሂዱና ቼክ አድርጉት አላለም ጭራሽ የት እንዳለ አላቅም ብሎ ዘጋባቸው ከዛ እነዚህ ልጆች ይደነግጡና ከምሽቱ 1 ሰዓት ተኩል አካባቢ ነው እንደዚህ ያላቸው እነዚህ ልጆች ይደነግጡና ቤተሰብ ጋር ይደውላሉ የሲስተር ስልክ ስለሚያውቁ ሲስተር ጋር ይደውሉና አንቺ ጋር መጥቷል ወይ ውብሸት ሲሏት ኧረ አልመጣም ትላቸዋለች ኧረ ስልክ ማያነሳም ሙሉ ቀን የለም እስቲ ምናልባት ክረምት ላይ ተከራይቶ የነበረው ጓደኞቹ ጋር እዛ ሄዶ ሊሆን ይችላል ብላ ሲስተርም ለኔም አልነገረችኝም ለትልቁም ወንድምም አልነገረችም ዝም ብላ ታድርልሻለች ከዛ ልጁ የታደሰ የሚባለው ቤተሰብ ኦሬዲ ማክሰኞ ማታ ውብሸት ስልክ እንደማያነሳ ቤተሰብ ጋር እንደደረሰ ደርሷል ቤተሰብ ሮብ ጠዋት መጥቶ ዩኒቨርሲቲውን እንደሚጠይቅና ዶርም እንደሚያሰብር ያውቃል ስለዚህ ምንድን ያደረገው ውብሸት አንድ ዶርም ተዘግቶበት ከተገኘ አንተ ነገ ለሄድከው ተብሎ ስለሚያዝ ቤተሰብ ከመንጣቱ በፊት ሮብ ጠዋት በር ከፍቶ ውብሸት መሞቱን ተናገረ እንዴት ነው የተናገረው ስለንገርሽ ሮብ ጠዋት እንዴት አንተ መሞቱን አወክ ስለው ሮብ ጠዋት በሃይላንድ ውሃ ገዝቼ አስቀምጬ ነበር አለ ቢያመኝም ይመመን ብዬ ያን ውሃ ላወጣ ገባኋል ይታይሽ እንግዲህ ከሰኞ እስከ ሮብ ጠዋት ድረስ ያመኛል ብሎ ዶርም ያልገባ ልጅ እሱ ማክሰኞን ጓደኛው ጋር ሀብታሙ የሚባለው ጓደኛው ጋር እየገባ ልብስ ሲያወጣል ሄዶ ነው ያደረው ሰኞ ጋር ሄዶ አደረ ሮብም እንደዛ ሀብታሙ ጋር ሄዶ አደረ አላደረም ግን ከሰኞ እስከ ሮብ ጠዋት ድረስ ዶርሙን ትቶ የወጣ ሰውዬ ሮብ ጠዋት ውሃ ሊያወጣ ቢያመኝም ይመመኝ ብሎ ዶርም ገባ ሌላ ውሃ ይተም ቆይ ዝም በይ ከዛ ዶርም ሲገባ ምን አየሁ አለ ጠረጴዛ ላይ ስልኩን አየሁ ከዛ ስልኩን ሳየው ይሄ ልጅ የት ሄዶ ነው ይሄ ልጅ እህቱ ጋር አልሄደም እንዴ ብዬ አልጋው ላይ ሳየው በህይወት የለም ማለት አልጋው ላይ ነው ህይወቱ ያለፈው ማለት ነው ቆይ ልነግርሽ ነው ከዛ በህይወት የለም ከዛ ምን አደረክ ስለው አስቢ እንግዲህ ወደፊት የሁለቱን ግንኙነት አመጣልሻለሁ በኋላ ላይ በጣም ጓደኛሞች ናቸው ከዛ ምንድን ያደረከው ስለው መልሶ ዶርሙን ቆልፎበት ሄዶ ከሌላ ዶርም የውብሸትን ጓደኛ አንኳኩቶ ጠርቶ ሲያየው ውብሸት ምን ሆነ አመመው እንዴ ብዬ ደነገጥኩ አለ ለምን ሰኞ ዕለት ማክሰኞ ዕለት ሲፈልጉታል ስላላገኙት ጠዋት ሄዶ በሩን ሲያንኳኳበት ደነገጠና እንዲህ ገፍትሬው አለ ሩጭ ዶርሙን እንዲህ ስከፍተው ዶርሙ ቁልፍ ነው አለ ከዛ ቁልፍ እኮ ነው ስለው ከኋላ መጥቶ ቁልፉን ከፈተና ሄዴው እስኪ ያለኛል ሄዴው አለኛል ከዛ ሄጄ እንዲትሳረገው አፉ ላይ የሆነ ነጭ ነገር አለበት እንዲህ ነው ቀጁን እንደዚህ አድርጎ ትራስ ካጠገዋለ እንዲቀጥ ብሎ ነው እንዲህ በጀርባው ይተኛዋል ከዛ ወጥቶ ለሚመለከተው አካል ሪፖርት አድርጎ መጥቶ ፖሊስ የህግ አካላት አስክሬኑን አነሱ እሺ አንተና ውብሸት እዚህ ድረስ ነው ጓደኝነታችሁ አልኩት አዎ መልካም ሌሎች ጓደኞቹን መጠየቅ ጀመርኩ የውብሸት ጓደኞች ስጠይቀው ሀቡ ምን እንደሰማው ታውቂያለሽ አምና ይሄን ያደረገው ልጅ አሁን ታደሰ የሚባለው ወባ ታሞ አንድ ዶርም አልነበሩም የተለያዩ ዶርም ነበሩ ወንድሜ ራሱ ዶርም አምጥቶ አልጋውን ለቆ እሱ ከጓደኛው ጋር ተደርቦ እየተኛ በእጁ ነበር ያስታመመው እሱ ብቻ አይደለም ወባ ምግብ አላስበላ ስትለው የግቢው ምግብ አልበላ ሲለው በብሩ እየገዛ ነበር ያስታመመው ላፕቶፕ እኔ ነበርኩ ከዚህ የላኩለት እንደው እንዳጋጣሚ ደረሰኙ የላፕቶፑን ፎቶ አለኝ ልክልሻለሁ እኔ ነበርኩ ቀድሜ የላኩለት ላፕቶፕ እስከሚገዛ በወንድሜ ላፕቶፕ ነበር የሚጠቀመው ታውቂያለሽ የክፍል አሳይመንት ሳይቀር አብረው ነው የሚሰሩት አምና ክረምት ላይ ተከራይቶ የሚኖርበት ቤት ሄዶ በወንድ እጁ ወጥ ሰርቶ አብልቶታል አይዞሽ በጣም ጓደኛሞች ናቸው አምና ወንድሜ ከሌላ
ዶርም እየኖረ ወንድሜን ብሎ ሲመጣ ነው የውብዬ ጓደኞች እሱን የሚያውቁት። እሱ ግን ጓደኝነቱን ጭምር ነው ካደኝ። ፊቱ ታውቂያለሽ፣ ጓደኝነቱን ጭምር ለእኔ ለእህቱ ካደኝ። ግን ከኋላ ስሰማ ዜናው ሌላ ነው። የእሱ ይገርምሻል፣ የአስከሬኑ ሽኝት ቀን ማለት ነው ጭራሽ የሀዘን ፊቱ ላይ አይታይም ነበር አሉ። ጭራሽ ጓደኞቹ ብር አዋጥተው፣ ወረቀቱ ለእኛ ተሰጥቶናል፣ ብር አዋጥተው የሀዘን ሽኝት ፕሮግራም ሲያደርጉ እሱ በቦታው ላይ የለም፣ ብርም አላዋጣ። ታምኛለሽ? ከዛ ምን አየሁኝ፣ ልብሱን ስቀበል ከዩኒቨርሲቲ እስካሁን ስቲል የማመን ያለማመን ውስጥ ነገር ውስጥ ነው ያለሁት። ከዩኒቨርሲቲ ልብሱን ተቀብዬ ስወጣ እሱ ከፊታችን ቦርሳ እንዲህ ነገር አዝሎ እየወጣ ነበር። የሆነ ሴት ልጅ ከውጭ ባንኩን ምሰራ አላቅም እየመጣኝ ነበር። ተቃቅፎ ተሳሳሙና ተሳሳቁ። ሲሳሳቁ አይን ላይ ንግጥም ማለት ታውቂያለሽ። ሀቡ ከግሬ እስከ ጥፍሬ ድረስ ነዘረኝ። እዛ ሰዓት ላይ እንዲህ ይሄ ነገር ምንድን ነው አልኩኝ። ከዛ የሐኪም ቤት ማስረጃው እስከሚወጣ መጠበቅ ነበረብኝ። ምክንያቱም ይሄ ልጅ የድሃ ቤተሰብ ልጅ ነው። ያለ ስራው ከትምህርቱ ላይ ማስለቀስም ወይ ደግሞ ከትምህርቱ ላይ አጉል ማድረግም አልፈለግኩም። እግዚአብሔር የሚያውቀው ግን ሁሌ ቤተክርስቲያን እየሄድኩ መድኃኒዓለም ወይ ንጹህ እንዳላስለቅስ ብቻ ጠብቀኝ ነበር ምለው ሁሌ ማለት ነው። ከዛ የሐኪም ቤቱ ማስረጃ ሲወጣ አዎ በመርዝ ነው የሞተው። በመርዝ ነው የሞተው። መርዝ በልቶ መርዝ ግተውት፣ ለዛውም በጣም የሚከረፋ መርዝ። በምን ጊዜ በምን ሰዓት ይመስለኛል? ሌሊት ሰኞ 10 ሰዓት መሰለኝ በተኛበት በዛው ንቅ አድርገው የጋቱት። ምክንያቱም የአንገቱ ላይ የነበረ የአንገት ሀብል ተበጥሷል፣ መስቀሉ ተበጥሷል። ጆሮ ላይ አድርጎ የተኛት ኤርፎን የለችም። ጠርጥሬ ነበር። ምክንያቱም ወንድሜ ጊጃማ ለብሶ ነው የተኛው። ጊጃማ ሸሚዝ፣ ቁምጣና ካልሲ አድርጎ ነው አልጋ ላይ የተኛው። በዛ ላይ የገና ጾም ገና ገብቶ የመጀመሪያው ቀን ነበር። ይጾማል ነግሬሻለሁ። ስትጾሚ ደግሞ ውለሽ ማታ ምግብ በልተሽ ስትተኝ በራሱ ይደክማል። ከዛ እንደተኛ እዛው ንቅ አድርጎ መሰለኝ ጋቱ። ምግብ ውስጥ ቢሆን እንጂ እንዴት እንደዛማ እንዴት ምግብ ውስጥ አይሆንም። ምክንያቱም ምግብ ውስጥ ቢሆን በጣም ስለሚገባ ያውቀዋል። የሐኪም ቤት ማስረጃ ራሱ ምን ይላል መሰለች? ይሄ በሌላ አካል ተገዶ ካልወሰደው በስተቀር በማታለል የሚሰጥ መድኃኒት አይደለም። ምክንያቱም በማታለል የሚሰጠው ወይ ምግብ ውስጥ አድርገሽው ቢሆን አንደኛ በጣም ምንም አይነት ከለር የሌለው ምንም አይነት ሽታ ምንም አይነት ጣዕም የሌለው ነው መሆን ያለበት እንዳያስታውቅ። ይሄ ግን በጣም የሚገማ ሽታ አለው። ገባሽ? እንትና ታደሰ ይሸታል እያለ ክፍሉን ለቆ ሲወጣ የነበረው የሚሸት መርዝ ስለሆነ እና አንደኛ ያለ ነው መርዙ የወሰደው ማለት ነው። ለምክንያቱም እሱ ይሸታል ብሎ ነው ጥሎ የወጣው ክፍሉን። ሲጀመር ሰኞ ዕለት 10 ሰዓት ላይ እንቃርገው ግተውት ዶርም ቆልፈውበት ነው የወጡት። እውነቱን ስነግርሽ ማለት ነው። ምክንያቱም አንደኛ ልጁ እንደተስተካከለ ነው። በቃ እንዲቀጥ ብሎ እንደተኛ ነው። አንሶላው አስመልሶበታል። ያስመለሰበትን አይቼዋለሁ። እንዴት ነው አንቺ ሰው አስመልሶ ተስተካክሎ የሚተኛው? እንደው በፈጠረሽ ጌታ ንገሪኝ። ቀጥ ብሎ ነው የተኛው። ሁለተኛ ዶርም ውስጥ ምንም አይነት የመርዝ የነካው ዕቃ የለም። ያለው ዝክሩን የዘከረበት ጆልጅስ እና ውሃ ነው ያለው። ሁለቱም ተመርምሮ ንጹህ ነው፣ የለውም፣ አልተመረዘም። ያ ማለት ግተውት የተረፈውን ዕቃውን ይዘውት ሄደዋል ማለት ነው። ሶስተኛ ምን ብሎ ጠረጴዛ ላይ ያስቀምጧል ከስልኩ ጋር መጽሐፈ ምሳሌ ያለ እግዚአብሔር የሚጸየፋቸው 6 ነገሮች 7ኛዋን ነፍሱ አጥብቃ ትጸየፋታለች ይልና አንደኛ የትዕቢት ዓይን፣ ሁለተኛ ክፉ ሀሳብ የምታመነጭ ልብ፣ ሶስተኛ ወደ ክፉ ቦታ የምትሄድ እግር፣ አራተኛ ንጹህ ደም የምታፈስ እጅ፣ አምስተኛ ምንድነው? አምስተኛው ክፉ ነገር የምትናገር ምንድነው? ብቻ አምስተኛው ረሳሁትና ስድስተኛው ዳሽ ብሎ ነው ያለፈው። ስድስተኛው ምንድነው የሚለው? በሐሰት ምስክር ነው የሚለው። በሐሰት የመሰከረ ነው የሚለው። እሱን ዳሽ ብሎት አልፏል። 7ኛው ላይ ምን ብሏል? በወንድማማቾች መካከል ጥላቻን የምትዘራ ምላስ ብሎታል። ይሄ ማለት ከኔ ከጻፈልኝ ጋር ስታመሳክሩ ትክክለኛ ማስፈራራት ነበረበት።
ባያስፈራሩት ይሄን ጽፎ ያስቀምጥላቸውም። እግዚአብሔር ይሄን ይጠላል። ይሄን አልፋችሁ ከገደላችሁ ግደሉኝ ብሎ ራሱን አሳልፎ ሰጥቷቸዋል። ምክንያቱም ሁለቱም እንደሱ ባለ እሱ ያ ሁለቱም በሃይማኖታቸው እንኳን አንድ ናቸው፣ ክርስቲያን ናቸው። ሁለቱም ባለ ማህተብ ናቸው። ይታይሽ እንግዲህ እና ያም ብሎ ነው ሄደው ሁለት እሺ ከአስክሬን ምርመራ ውጤቱ በኋላ ምን ተደረገ? መርዝ ተሰጥቶት እንደሞተ ከታወቀ በኋላ የመጀመሪያ ተጠርጣሪ ማን ነው? ታደሰ አገኘውን አሳሰርኩት። የመጀመሪያው እሱን ነበር። ከዛ አሳሰርኩት። እሱ ከታሰረ በኋላ ታደሰ አገኘው ይባላል። ግን አንገቱ ላይ ምንም ማስገድደው ሲያጠጡት አሻራ ምናምን ምንም ሰውነት ላይ አላነሱም። አሻራ አላነሱም ሲጀመር በወቅቱ። ቆይ እሱ ጋር ልምጣልሽ። እንደውም በጣም የረሳሁት ነገር ምን አለ መሰለሽ፣ የአስክሬኑ ሽኝት ቀን ከ5 ኪሎ ቅድስተ ማርያም ፊት ለፊት የማህበረ ቅዱሳን ህንፃ አለ። የማህበረ ቅዱሳን ህንፃ አለ። እዛ ላይ 6ኛ ፎቅ ነው የሚሰሩት። ስማቸው ቀሲስ ኃይለ ኢየሱስ ይባላሉ። በትክክል ስማቸው እንደዛ መሰለኝ ባልሳሳት። የተላኩት ምንድነው? ልጁ ግቢ ጉባኤ ነው፣ የቤተክርስቲያን ልጅ ነው። ፍታት አድርገው ወይ ጸሎት አድርገው አስክሬን ሸኙ ብሎ ነው የተላኩት። ይታይሽ እንግዲህ እሳቸው ሲመጡ አስክሬኑ እየተጫነ ነው። ምክንያቱም ወደ ክፍለ ሀገር ስለሚሄድ በጊዜ መድረስ ስለነበረበት አስክሬኑ እየተጫነ ነው። እንትን መኪና ላይ እየደረሱት ምንጊዜ ጸሎት አድርገው ምንጊዜ ይሄን ነገር ለመናገር እንደበቁ እግዚአብሔር ይወቀው ምን ብለው ይናገራሉ? ይሄ ሻማና ጧፍ እየበራ ነበር። ይሄን የምታበሩትን አጥፉ፣ ቤተክርስቲያን እንደዚህ ያለ እንደዚህ አይነቱ ፍታት አትሰጥም፣ ትምህርት ከከበዳችሁ ወደ ቤተሰቦቻችሁ ተመለሱ ብለዋል። ያ ማለት ልጁ ራሱን ያጠፋው ብለው ተናገሩ ማለት ነው። አስበሽዋል? ይሄን ሲናገሩ ቤተሰብ በምን እንደሞተ አያውቅም፣ የህግ አካላት በምን እንደሞተ አያውቁም፣ የዩኒቨርሲቲው በምን እንደሞተ አያውቅም። የጠራቸው የግቢ ጉባኤው ኃላፊ አያውቅም። ከየት አምጥተው ይሄን ተናገሩ? ሌላ ምንም አልልም እኔ። የያዙት መስቀል ይፍረድባችሁ። እች ነገር የተደረገችው ያሉት ሻማ አታብሩ ነው። ሻማ አይፈቅድም። የምታበሩትን ሻማ ይሄን የምታበሩትንም አጥፉ። ቤተክርስቲያን እንደዚህ አይነቱን አታበረታታም፣ ፍታትም አትሰጥም። ትምህርት ከከበዳችሁ ወደ የቤታችሁ ተመለሱ፣ ወደ ቤተሰቦቻችሁ ተመለሱ። ያ ማለት ቤተክርስቲያን ፍታት አትሰጥም። ያ ማለት ዳይሬክት ራሱን ያጠፋው። ቤተክርስቲያን ለሁለት ነገር ነው ፍታቱን ማሰጠው። አንድ ሰው ራሱን ሲያጠፋ፣ ሁለት የሞላዋ ውስጥ አውቀሽ ስትገቢ አይንሽ እያየ ፍታት አትሰጥሽም ቤተክርስቲያን። እንደዚህ ብለው ተናገሩ። ከዛ ልክ ስመጣ በዛ ሳለ ወንድሜ ነበር የነበረው። ወንድሜ ራሱን ስቷል ማለት ትችላለሽ። ዩኒቨርሲቲ ታያቅ። እኔ ደግሞ እኮ ከሚገርምሽ ሰዓት ቢኖር ከሰዓት የለም አስክሬኑ እየተጫነን የደረሱት ምን ሰዓት ጸሎት አድርገው ምን ሰዓት ፍታት አድርገው ይሄን እንደተናገሩ እሱ መድኃኔዓለም ይወቅ፣ እሱ መድኃኔዓለም ይወቅ። እኔ አላውቅም። ከዛ እኛ ሄድን። ይሄን ሁላ ጉድ አልሰማንም። እኔ ቀስ ብሎ የሆነ ሰው ለሳቸው ራሱን አጥፍቶ ነው ብሏቸው ቢሆንስ? ቆይ ልመጣልሽ ነው። እኔ ኦልሬዲ በዛ ሰዓት ላይ እኔ አስክሬኑን ሳቅ ራሴን ልክ አስክሬኑን ሳጥን ሳይ ራሴን አላውቅም። አንስተው መኪና ከተቱ፣ ሊሸኙን ሄዱ። የመጡ ቤተሰብ ተመለሰ፣ የሚሄደው ሄደ። እኛም አስክሬኑን ይዘን ሄድን። ቀብረን ስንመለስ ጓደኞቹ ኧረ እንዲህ እየተባለ ነው። ማን ያለው? ቄሱ ነው ያሉት። ከዛ እከሳቸዋለሁ ስል ስልካቸውን ስጡኝ ነው መጀመሪያ። ስልካቸውን ስጡኝ ቀጥታ ያመጣ የእሳቸውን የግቢ ጉባኤ ኃላፊ ዲያቆን በሱ ፍቃድ ይባላል እና ደወልኩለትና ዲያቆን ክብሩ ይስፋ ይባላል፣ ይቅርታ። ከዛ ደወልኩለትና ቁጥራቸውን ስጠኝ ስለው ቆይ ለማንኛውም ጠይቄ እሰጥሻለሁ አለኝ። ከዛ የማን ሰጠኝ? ከእሳቸው ጋር አብሮ የመጡትን የግቢ ጉባኤ አስተባባሪ ዲያቆን ቢኒያም ይባላል፣ የእሱን ሰጠኝ። እሱ ምን አለኝ? አላሉም ነው ያለኝ። ታውቂያለሽ? አቡ ይኸውልሽ ቄሱ ምንም ነገር የለበትም አላሉም አለኝ። አላሉም አልኩት። አዎ አላሉም። አዎ የሰማይና የምድር እግዚአብሔር ይፈርዳል። እኔም ደግሞ በቻልኩት ልክ እፋረዳችኋለሁ፣ አለቃችሁ። ምክንያቱም እናንተ መስቀል ይዛችሁ ልጁን እያወቃችሁት ምን ያህል የቤተክርስቲያን ልጅ እንደነበር፣ ምን ያህል እግዚአብሔር እንደሚፈራ፣ ምን ያህል ክርስትናን የእውነት የሚኖር ልጅ እንደሆነ እያወቃችሁ ራሱን ያጠፋው ብላችሁ ደሙን ልቀብሩ ብር በልታችሁ እንዳይሁድ ካዳችሁት አይደለ? እግዚአብሔር ግን ደሙን ይበቀላል። ይሄ ልጅ የዚህ ልጅ ደም የአቤል ደም ነው አይለቃችሁም ብየው ሲጀመር እሳቸው በሙሉ መድረክ ላይ የሀገር ህዝብ በተሰበሰበት እንትን ያሉት አለቃቸውም። እንደዛ ከሆነ አልኩትኝ። ከዛ ስልኩን ዘጋውበት እንደዛ ብዬ
በወንድሜ ስልክ ስለነበር የደወልኩለት ወንድሜ ጋር ደውሎ ሲስተርክ ስለተናደደች ነው እሳቸው ብለዋል ያሉት፣ ግን እንደዚህ ወሬ ሰምተው ነው አሉ ማለት ነው። ከዛ ዳቆን በሱ ፍቃድ የሚባለው ዳቆን ዮሴፍ የሚባለው ጋር ደግሞ እሱ ደወለልኝና እኔ ነኝ አልኳቸው አለ። ኬታ መጣ ውብሸትን ታውቀዋለህ አልኩት። አዎ ውብሸትን አውቀዋለሁ አለኝ። ውብሸትን ካወቅከው ራሱን ያጠፋል ብለህ ታስባለህ ስለው በፍጹም አለኝ። በዚህ መጽሐፍ ቅዱስ እጅ የምላለው በፍጹም አላልኩ እንትን ራሱ እንደማያጠፋ እርግጠኛ ነኝ። በዚህ ኦኬ ውብሸትን ካወቅከው በዚህ ልክ እርግጠኛ ከሆንክበት እንዴት ለሳቸው እንዲህ ብለህ ተናገርክ አልኩት። እኔም ዩኒቨርሲቲ ውስጥ የወሬ ነው የሰማሁት። ማን ሊያስወራ ይችላል? ምንድነው ያሰበው እሱ? ዩኒቨርሲቲው ራሱን አጠፋ ብሎ እንዳስወራ አይነት ነገር። ዩኒቨርሲቲው ምን አገባው እዚህ ውስጥ ራሱን አጠፋ ብሎ የሚያስወራው? ከዛ እኔ ይሄን ነገር አላምንም። ነገር ግን አሁንም እሳቸው ራሱ እከሌ ነው ያለኝ እንዲሉኝ ይፈልጋለሁ። የእሳቸውን ቁጥር ነው የምፈልገው ስለው እሳቸው እኔን ከማናገር ይልቅ ምን አደረጉ? ለቤተክርስቲያኑ አካል ወይ ደግሞ ለግቢ ጉባኤ ኃላፊው ልከሰስ ነው ብሎ ሪፖርት አደረጉ ማለት ነው። እዛ ቢሮን የተጠራው ሄድኩኝና ምንድነው የተፈጠረው ሲሉኝ እናንተ ምን አድርጉ ብላችሁ ነው እኝን ቄስ የላካችሁት አልኳቸው። እኛ ልጁ የቤተክርስቲያን ልጅ ነው፣ ቆራቢ ነው፣ ግቢ ጉባኤ ተሳታፊ ነው። ስለዚህ ጸሎት አድርገው አስክሬኑን ሸኙ ብለን የላክናቸው። ታዲያ የተላኩበትን ትተው ያልተላኩበትን ለምን ቀበጣጠሩ? አንድ አባት ሲጀመር እኔ እስከማውቀው ድረስ እዚህ ጋር ያላችሁ ክርስቲያኖች ትሰሙኛላችሁ። ይሄ ነገ እግዚአብሔር ፊት እንቆምበታለን፣ በእያንዳንዱ አቃላችን እንጠየቅበታለን። እኔም ማውቀው አንድ ሰው በምን ምክንያት እንደሞተ ካልታወቀ ሊያጽናኑሽ ይችላሉ፣ ጸሎት ሊያደርጉልሽ ይችላሉ። በዛ ጉዳይ ላይ ግን ምንም አይነት ማብራሪያ አይሰጡም። በተለይ ህግ የያዘው ጉዳይ ከሆነ እሳቸው እኛ እንደ ቤተሰብ እንኳን ምንም በማናቀው ደረጃ እግዚአብሔር ይግደለው ሰው ይግደለው ራሱን ያጥፋ በማናቅበት ደረጃ ከመምጣታቸው ሰዓት የለም። ምንጊዜ ጸሎት አድርገው አስክሬን እየተጫነ መኪና ላይ ደርሰው ምንጊዜ ይሄን ነገር ተናግረው እንደሄዱት እሱ መድኃኔዓለም ይወቅ። ከዛ ያን ተናግረው ሄዱ። ከዛ ይሄኛው ዳቆን በዋናው የጠራቸው ኃላፊው ዳቆን ክብሩ ይስፋ የሚባለው ምንድነው ያለኝ? እኔ ከዳቆን ዮሴፍ ጋር የተቀበልኳቸው እንደውም የዩኒቨርሲቲው ከልክሎን ነበረ። ይሄ የትምህርት ቦታ ነው እንጂ የሃይማኖት ቦታ ስላልሆነ የሃይማኖት አባት አናስገባም ብለው ይከለክሏቸዋል። ከዛ አጋጣሚ ያው ዩኒቨርሲቲ ውስጥ የሆነ ነገር ሲፈጠር በተለይ እንዲህ ግድያ ምናምን ሲፈጠር ፌዴራሎች ይመጣሉ ረብሻ እንዳይነሳ እና ፌዴራሎች በር ላይ ስለነበረ እነሱን ለምነው ነው ያስገቧቸው። እነሱን ለምን ያስገቧቸው? ለምንድን ነው? ልጁ ያውቁታል ምን አይነት ክርስቲያን እንደነበረ ስለሚያውቁት ቢያንስ ጸሎት አድርገን እንሸኝ። አዲስ አበባ መስሏቸው አብረው ሄደው ሊቀብሩ ነበር። ነገር ግን እኔም አዲስ አበባ እንዲቀበር ነበር የፈለኩት። ግን እናቴ ልጄን አምጡልኝ አለች። ከዛ ስትለኝ እሷንም ከዛ እያመማት ነው ማለት ስለከበደኝ ነው ይዤ መሄድ የፈለኩት። ከዛ በቃ ቢያንስ ጸሎት አድርገን እንሸኘው ብለው ነው እኝን አባት የተጠሩት ማለት ነው። ከዛ መጥተው ያን ተናግረው ይሄዳሉ። እንደውም በጣም የውብሸት የሚያውቁት ጓደኞቹ በጣም ነው የተናደዱት። ረብሻውን ላይ ሊያነሱ ነበር አሉ። እንዴት እንደዚህ ይላሉ? ምክንያቱም ያውቁታል ልጁ ምን አይነት ባህሪ እንደነበረው፣ ምን አይነት ክርስትና እንደነበረው ያውቁታል። ኢቨን ፖሊስ ጣቢያ ድረስ ሄደው ቃል ሰጥተዋል። ውብሸት ባህሪውን እኛ የወደፊት ራዕያችሁ ወይ ደግሞ መሆን የምትፈልጉት እንደማን ነው ብንባል እንደ ውብሸት ብለን ራዕይ አድርገን የምንጠቅሰው ልጅ ነው ብለው የተናገሩ ናቸው። እና ከዛ ምን አድርገው ለምንድነው ወደዛ የተላኩት ስንላቸው አስክሬን እንዲሸኙ ነው። አስክሬን እንዲሸኙ ከሆነ ይሄን ነገር ለምን ሊናገሩ ቻሉ? በቃ እንደ ፊታቸውን የነገርኳቸው ይሄ ነገር ቀጥታ መረጃ ለመደበቅ ብር ተከፍሎት ያደረጉት ነገር ነው። እኔ እንደ አንድ ክርስቲያን የቤተክርስቲያን ልጅ ነኝ። ክህነቶትን አከብራለሁ። ጥፋት ግን ጥፋት ነው። በቃ እውነቱ ለእኔ የሚመስለኝ እንደዛ ነው። እውነቱን ግን አንድ እግዚአብሔር ያውቀዋል። የያዙት መስቀል ደግሞ ቀልድ አይደለም፣ ይፈርዳል። ሁላችንም እንሞታለን። ሺህ ዓመት እኮ እዚህ ዓመት ማናችንም እኮ ሺህ ዓመት አንኖርም። እንሞታለን። በእግዚአብሔር ፊት እንቆማለን። ለእያንዳንዳችን ስራ እንጠየቅበታለን። እና ከዛ በኋላ ጭራሽ ራሱን እና ያጠፋው ብለው ከኔ ጋር ሙግት ገጠሙ። ታውቂያለሽ? ከየት ሰሙት አልኳቸው። እኔ ወደ አስከሬኑ ቦታ ሽኝት እየተጣደፍኩ ሲሄድ ተማሪዎቹ ከኋላ መርዝ ጠጥቶ ነው ራሱን እና ያጠፋው ብለው ሹክሹክታ እየተንሾካሾኩ ነበር። አንቺ እንዴት ነው የዩኒቨርሲቲ አካል እያለ የጠራሽ አካል እያለ ከደህና አካል ነገ ብትጠየቂ ይሄ ሰው ነው ያለኝ ብለሽ ከማታቀርቢው ሰው ወሬ ሹክሹክታ ሰምተሽ እንዴት ነው መድረክ ላይ ወጥቶ ራሱን ያጠፋው ብለሽ የምታወሪው? እስኪ ንገሪ። ለዛውም ህግ የያዘው ጉዳይ ማለት ነው። እዛ ላይ ገና ውጤት አልወጣም ነበር አይደል? ገና ውጤት ከአንድ ወር በኋላ ነው የሚወጣው። ገና
ይሄ እኮ አስክሬኑ የተነሳ ቀን ነው። አስበሽዋል? ከዛ ምን አሉኝ መጨረሻ ላይ አንቺን በምትሄጁ ሂጂ እኔም ራሴን እከላከላለሁ አሉ። እውነት ነው። እኔ በከሳቸው ራሳችን ባደራጀናት ቤተክርስቲያን ራሷ ጠበቃ ቆማ እንደምትከራከርለት አውቃለሁ። እዛ ውስጥ አገልጋይ ስለሆኑ ማለት ነው። ያም ሆነ ይህ እግዚአብሔር እውነቱን ይፈርዳል። ቃል ሰጥተዋል። እሳቸውም እውነቱ ከወጣ እሳቸውም መጠየቅ ባለባቸው ጊዜ ይጠየቃሉ። እኔ ግን የምድርን ፍርድ አይደለም የምፈልገው፣ የሰማይን አምላክ ፍርድ ነው የምፈልገው። ምክንያቱም ይሄ ልጅ ንጹህ ልጅ ነው። የዚህ ልጅ ደም የአቤል ደም ነው። ጓደኞቹ ቀርበው ራሱን ያጠፋው ብለው ሲከራከሩኝ እርሶነት አስክሬኑን ሄደው የገነዙት አልኳቸው። እርሶነት አስክሬኑን ሄደው የገነዙት፣ አስክሬኑ ተገነዙ። ሲቀጥል ኦኬ ራሱን አጠፋ ከተባለ ልጁ በዚህ ልክ መዋሸት ለምን ፈለገ? ከሚገርምሽ የታደሰ የሚባለው ለእኔ 5:10 ነው ገባሁ ያለኝ አይደለ ክላስ። ኢቭን እኔ ገብቼ ስተኛ ልጁ ውብሸት አልጋ ላይ እንደተኛ ነው የነገረኝ። ይሳቅ ለሚባለው ለወንድሜ ጓደኛ ደግሞ 5:10 ስገባ ውብሸት አስመልሶታል። እንግዲህ ልብ በይ፣ ውብሸት አስመልሶታል። እኔን ሲያየኝ የእርዳታ አይነት ነገር ጠየቀኝ። ውሃ ስጠኝ ይሁን አላቅም፣ የእርዳታ አይነት ነገር ጠየቀኝ። ነገር ግን እኔ ትኩረት ማሰጠትም አልጋ ላይ ወጥቼ ተኛው። ልብ በይ። ሀብታሙ የሚባለው ለራሱ ጓደኛ ለሀብታሙ ለሚባለው ገብቶ ዶርም ዕቃ ሲያወጣለት ለነበረው ደግሞ ምንድን ነው ያለው? የገባሁት 3 ሰዓት ነው ከምሽቱ። ሰዓቱን ራሱ ልዩነቱ እኔ 3 ሰዓት ነው የገባሁት። ስገባ ውብሸት አልተኛም ነበረ። ከዝክር የተረፈ ዳቦ ነበረ። እሱን ሰተን አብረን በልተን ተያይዘን ተኛን። እንደተኛን ውብሸት 2 ጊዜ የማቃሰት ድምፅ አሰማ። ውብሸት አመመክ እንዴ ስለው አይ አላመመኝም አለኝ። ከዛ እኔ ደክሞኝ ስለነበር ቀድሞኝ እንቅልፍ ወሰደኝና ተኛው ነው ያለው። ከዛ እኔ ጋር ደወለልኝ። ሌሊት ሰኞ ዕለት ሌሊት እዚህ ጋር በጣም ልዩነት ስላለው የዚህ ልጅ ገምልሽና ደወለልኝና ሄድኩኝ 10 ሰዓት አካባቢ። ከዛ በኋላ ታደሰ በር ላይ ቆሞ ነበር፣ ዶርሙ በር ላይ። ክፍሉ የተወሰነ ሽታ ነበረው። ከዛ ገባሁና ታደሰ ያለው ገብቶ የሚለበስ አንሶላ አወጣልኝ ነው ያለኝ። ልብ በይ። ሀብታሙ ያለው ሱሪና ከላይ የሚለበስ ቦዲ በጊጃማ ስለነበረ ሱሪና ቦዲ ያወጣሁለት ነው የሚለው። እንግዲህ ሁለቱ ናቸው የሚያውቁት ያችን ኬስ። አንድ እውነት ለምሳሌ እኔ ዛሬ ያየኋትን የዛሬ 1 ዓመት እንኳን ቢሆን ያችን ቃል ነው የምናገረው። ለምን አይምረሽ ውስጥ ቢያርሹ ነው የምትናገረው። ውሸት ከሆነ ግን ትቀያየሪያለሽ። ለምን አያዝልሽ? ታደሰ ያለው ገብቶ አንሶላ ወጣልኝና ወደ ዶርም ይዞኝ ሄደ ነው። ሀብታሙ የሚለው ሱሪና ሸሚዝ አወጣሁለት ነው የሚለው። ሪካርዱን ቀድቼዋለሁ ከሚገርምሻለኝ። ከዛስ ማክሰኞ ዕለት ጠዋት ገብቶ ታደሰ ያለው ኢንተርኔሽን በወረቀትና ጫማ ወጣልኝ ነው። ሀብታሙ የሚለው ደግሞ ሎከር ከፍቼ፣ ሎከር ማለት ላፕቶፕ የሚያስቀምጡበት ሳጥን፣ ሎከር ከፍቼ ላፕቶፕና ጫማን ያወጣሁለት አለ። እሺ አንተ ሰኞ ዕለት ማታ ገብተህ ሌሊት ገብተህ ልጁ እንዳስመለሰው ስታውቅ፣ ማክሰኞ ጠዋት ገብተህ ሎከር ከፍተህ ላፕቶፕ ስታወጣ እንዴት ነው ልጁን ያላየው? እሱን ተው፣ ጠረጴዛ ላይ የነበረውን ስልክ እንዴት አላየህም አልኩት። ልብ አላልኩትም ነበር ነው የሚልሽ ታውቂያለሽ። ከዛስ እሺ ከዛ ለልጆቹ ለጓደኞቹ ወይ ለቤተሰብ ለማሳወቅ አልሞከራችሁ ነበር ስለው ታደሰን ጠይቄዋለሁ፣ ለጓደኞቹ ወይ ለቤተሰቦቹ አሳውቅሃለሁ ስለው ማክሰኞ ዕለት ለጓደኞቹ ደውያለሁ ይበለኝ ቴክስት አድርጌያለሁ ይበለኝ ከሁለቱ አንዱ ብሎኛል፣ ግን አሳውቄያለሁ ብሎኛል። ታደሰ ግን እንኳን ሊያሳውቅ ሲጠይቁት እንኳን ሊናገር ፈቃደኛ ነበር። አይሽ በሁለቱም ማለት እንግዲህ ሁለቱም ጓደኛ ማቾች ናቸው፣ ያለው ልዩነት ማለት ነው። እና ተያዘ ልጁ። አስከሬኑ ምርመራ ሲወጣ አሳስኩት፣ ተያዘ። ኦልሬዲ ወደ 80 ቀን ታሰረ። ሲታሰር አስከሬን ምርመራው ሲወጣ ከአንድ በላይ ታደሰ ብቻውን ይሄንን በጭራሽ አያደርግም። ከኋላ ኃይል አለ፣ በትክክል ኃይል አለ። ቢያንስ 3 ሰው ነው ይሄን ነገር ያደረገው በትንሹ ማለት ነው። እኔም በራሴ የደረስኩበት ነገር አለ። ነገር ግን በግልጽ ተናግሬያለሁ። ይሄ ሰው መያዝ አለበት፣ እንደዚህ አይነት ልዩነት አለው። ስለዚህ ይሄ ልጅ ተይዞ እንደታደሰ ምርመራ መደረግ አለበት ብዬ አመልክቼ ነበረ። ሊይዙት አልፈለጉም፣ አላዙትም። ስቲል እስካሁን ድረስ ታደሰን ተያዘ ተባለ፣ ገባ፣ እስር ቤት አስቀመጡት። ተመረመረ ተባለ። ቃል ሲጠየቅ ምን አለ? ቃል ሲሰጥ በቃ እንደዚህ ለኔ ያለኝን አለች። ሰኞ 5:10 ገባው። ተኝቶ ነበረ። 2 ጊዜ የማስመለስ ድምፅ አሰማ። ውሃ ልስጥህ ስለው ዝም አለኝ። ወርጄውም አላየሁትም። ደግሞ ስላልጠየቀኝ ተኛው። ሌሊት የእሱ ሽታ እኔን አመመኝ። ዶርም ቆልፌበት ሄድኩ። በቃ ለኔ ያልኩሽን ብሏል። ኦልሬዲ ፖሊስ ጣቢያ ነው የሰጠው ቃል።
እስከሰማሁ ድረስ። ከዛ በኋላ እስካሁን ቆየ። አሁን የጊዜ ቀጠሮ አልቋል። ስለዚህ መለቀቅ አለበት ወይ ደግሞ አቃቢ ህግ ይክሰስ ተባለ። ሀው በጣም የሚያናድድሽ ኢትዮጵያ ውስጥ ሰው መግደል ነው እንጂ ማነው ሰው መግደል ነው እንጂ የሚጠቅምሽ ሰውን ገለሽ ፍትህ ልሂድ ካልሽ ፍትህ አታገኝም። ምክንያቱም አንደኛ እኔ መጀመሪያ ስጠይቅ ቅዱስ ጳውሎስ ነው የተመረመረው ብዬሻለሁ ሆስፒታል አሻራ አልቆ ፓታሎጂ ገብቷል ሲሉኝ ነበር። ፓታሎጂ ማለት ውስጥ ደዌ ማለት ነው። ውጤቱ ሲመጣ ግን የውስጡ ብቻ የፓታሎጂ ብቻ የውስጥ ደዌ ብቻ ነው የወጣው፣ ያሻራው አልወጣም። ለምን አልወጣም ስለምን አልመጣም ውጤቱ ስላቸው እኛ ከላይ ሰውነቱ ስላልተቧጨረ ስላልቆሰለ ከላይ አሻራ አላነሳንም። ያነሳነው ምንድነው የውስጥ ደዌ ብቻ ነው የመረመርነው። የአይን አሻራ ስላቸው የአይን አሻራ ሀገር ውስጥ አይሰራም ነው ያሉት። ኦኬ እሱ ብቻ ተይው። ላፕቶፕ እና ስልኩ 1 ወር ሙሉ ፖሊስ ጣቢያ ነበር ለምርመራ ተብሎ ሄዱ። እሱ ብቻ አይደለም ለመቀበል እኔ በጣም መከራዬን አይቼ ነው የተቀበልኩት። እናቱ ወራሽ መሆኗን ከፍርድ ቤት ሄጄ አስመስክሬ ነው የተቀበልኩት። ግን ላፕቶፑና ስልኩን ከተቀበልኩ በኋላ ምርመራ አልተደረገበትም። አምጥተው ኤግዚቢሽን ያስቀመጡት። ለምን ሲባል እኛ አምጥተው አልሰጡንም፣ ኤግዚቢሽን ያስገቡት አልመረመርንም ነው ያሉኝ መጨረሻ ላይ። ታውቂያለሽ? እሺ አሁን አቃቢ ህግ ለምን አትከስም ሲባል በቂ ምስክር የለኝም፣ ማነው በቂ መረጃ የለኝም። እንግዲህ አስቢ፣ ሌሊት 10 ሰዓት ላይ ጨለማን ተገን አድርገው አስበው አቅደው ለገደሉት ግድያ እኔ በአይኑ ሲገድል አይቻለው የሚል መረጃ ከዚህ በላይ ከላ አምጣ። ከአንድ በላይ ተገዶ ነው የሚወስደው ብሎ መርዝ ጠጥቶ ነው ብሎ የሐኪም ቤት መረጃ ከወጣ ልጁ ይሄን ያደረገውን ሪያክሽን እያንዳንዷን ሄደው ቃል እንዲሰጡልኝ ካስደረኩኝ እንደገና ደግሞ ልጁ ራሱን አጠፋ እንኳን ቢባል ልጁ ራሱን የሚያጠፋበት ምንም አይነት አይቅምም፣ አያጨስም፣ ምንም አይነት ሱስ የለበትም፣ ሴት የደረሰበት አይደርስም። ከርሽብ ደርሶት አሜሪካ ፊላዴልፊያ ሊሄድ የነበረ በዛ ላይ በካምፓኒ ራሱ ሪከርዱን አሰማሻለሁ። ተመርቆ በካምፓኒ ራሱ ሊወስዱት እሱ ትኬት ሊችል ቪዛ ሊልኩለት በቃ ልጁ ስለሱ እኔ እንዴት ብዬ እንደምነግርሽ አላውቅም። ከፈለግሽ እኔ በውስጥ እልክልሻለሁ ውጤቱን ሁሉን ያለውን ነገር ማለት ነው። በጣም ብዙ ቻንሶች የነበሩት በጣም ትልልቅ፣ ከምንም በላይ ደግሞ በነርቭ የምትታመሙ እናቱን ለማሳከም ከውጭ የሚመጡ ዶክተሮችን እያጠያየቀ ነበር። ታውቂያለሽ? በጣም ትልልቅ የነበረው ትልልቅ እቅድ አይደለም። ታዩ ለራሱ ታዩ ቤተሰቡ ምናምን እርሹ ኢትዮጵያን እንደ ኢትዮጵያ አንድ እርምጃ ማራመድ የሚችል ጭንቅላት ያለው ልጅ ነበር። ታውቂያለሽ? ይሄን የመሰለ ልጅ እኔን ተይ ድካሜ ምን ተይ ይሄን የመሰለ ምሁር ልጅ መሀል አዲስ አበባ ላይ 4 ኪሎ ላይ ለዛውም አዲስ አበባ ዩኒቨርሲቲ ማለት እንደ ኢትዮጵያ አይደለም እንደ አፍሪካ የሚጠራ ትምህርት ቤት ነው። ሰኞ የሞተ እስከ እሮብ ድረስ አስክሬን እንኳን ቼክ የሚያደርገው ሰው አልነበረ። ሰኞ የሞተ ሰኞ በር የተቆለፈ እስከ እሮብ ድረስ ዶርሙ መከፈትና መዘጋቱን እንኳን ቼክ እያደረጉ አልነበረ። የሱ ሲገርመኝ ደግሞ ብቻ ተይ ተናገሪው ይውጣልሽ። አንቺ ማች ቆስለሽ ህመምሽን እንኳን በጠበቃ እንኳን እንድትከራከሪ እኮ እድል የለሽም። እንዲህ ነው የምትታሰሩ። ታውቂያለሽ? ኢትዮጵያ ውስጥ ጠበቃ እንኳን ማቆም አትችይም። አቃቤ ህግ አልከስም ሲልሽ ኦኬ፣ አቃቤ ህግ የመንግስት ነው እና ሙሉ መረጃ የለኝ እንኳን አንቺ የግል ጠበቃ ቀጥረሽ ለምን አትችይም? ሀዋ አትችይም። ሞክሬ ነበር ያላደረግኩት የለም። አትችይም። ምክንያቶቹን አስቀምጪልን ያልቻልሽበት ለምን ከለከሉሽ? የመንግስት አሰራር እንደዚህ አይደለም። እኛ ፋይሉን ከዘጋ ነው ይግባኝ ነው እንጂ መጠየቅ የምትችሉት ለእናንተ አንፈቅድም ነው ያሉት። ኦኬ እሺ ይግባኝ እንደዛ ከሆነ ደግሞ ወይ ፋይሉን ዘጉት እንዴ? ቆይ ልንገርሽ፣ ወይ ፋይሉን አያስከስስም ብላችሁ ዝጉ፣ ወይ ደግሞ ክስ መስርቷል ናቸው። ክስም አንመሰርትም ፋይሉንም አንዘጋ። ለምን? በቂ መረጃ የለም። ከዛስ ከቴሌ የምንጠብቀው መረጃ መምጣት አለበት። የቴሌው ደግሞ 6 ወር ዓመት ከዛም በላይ ሊፈጅ ይችላል። ከቴሌ የሚመጣው የማን ነው? ምንድነው? የልጆቹ ስልክ በስልክ ያወሩት ነገር ካለ ነው። እሱም ሊገኝም ላይገኝም ይችላል። አስተማማኝ አይደለም። እሺ ሲቀጥል የወንድምሽ ላፕቶፕና ስልክ አልተፈተሸም? 1 ወር ሙሉ ፖሊስ ጣቢያ ተቀምጦ አልተፈተሸም። 1 ወር ሙሉ አላስፈተሽም። እኔ ሲጀመር 1 ወር ሙሉ ለፍተሻ ነው ለምርመራ ነው የምንወስደው ብሎ ወስደው 1 ወር ሙሉ አስቀምጠውት የመረመሩት ነው የመሰለኝ እኔ በዛ ሰዓት
ስቀበል ተፈትሹልኝም አላልኩም። በኋላ እኛ ወስደን ከነካካ ነው በኋላ ነው ኦልሬዲ ተመርምሯል ውጤቱ የታለ ብዬ ስላችሁ አልመረመርንም ያሉት። ለምን እላችኋለሁ? መርምሩ ብሎ ያመጣልን የለም አንተቶ ግዝብሽን ያስገቡት አሉ። ስለዚህ አንቺ ግን ስትመረምሪ ካገኘሽ ተተቀበልሽ በኋላ ስትመረምሪ ምንም አላገኘሽም? ያገኘሁት ነገር ቢኖር ላፕቶፕ በአብዛኛውን ጊዜ አይፓድ እንትኑን ቴሌግራሙን ነው የከፈትነው እንዳለ ሁሉም ፓስወርድ ነው። ሁሉም በቃ ኖርማል ህይወትሽን የምትኖሪ ወንድ ዘጋግተሽ የምትኖሪ የለም ሁሉም ፓስወርድ ነው። ምንም የተለየ ነገር የለውም። በቃ እንትኑ ላይ ቴሌግራሙ ላይ እንዳለ ስለ ስራ፣ ስለ ትምህርት ከዚህ ከልጁ ጋር አንድ አይነት የክፍል አሳይመንት አብረው ነው የሚሰሩት ከዚህ ከገዳዩ ጋር ማለት ነው። እሱና ብርቱካን የምትባል ወንድሜ ሶስቱ ናቸው የክፍል አሳይመንት የሚሰሩት። ኒውስሩ እንኳን አይላቸውም ወንድሜ ነው እየሰራ የሚለቅላቸው ታውቂያለሽ እንትኑ ላይ። ከዛ በተረፈ የተለየ ምንም ነገር ለዚህ የሚያበቃ ነገር ምንም ነገር የለም። ቴሌግራም ላይ ደግሞ ችግሩ ምንድነው? እኔና አንቺ የተጻጻፍነውን ቴሌግራም እኔ በማንኛውም ሰዓት መደለት ይችላል፣ ይጠፋል። ከአንቺ ጋር ከኔ ጋር ነው የሚጠፋው። ካስፈለገ ይደልቱታል ከራሳቸው ላይ አስፈራርተውት እንኳን ቢሆን ማለት ነው። በቴሌግራም ደግሞ ላይ አስፈራርት ይችላል። እሱም ከሞተ በኋላ መደለት ይችላል። እሱን ነው የምልሽ። ቴብል ላይ ተቀምጦ 3 ቀን ሙሉ አይደል እንደ ቤቱ ተዘግቶ የነበረው። እሱን ነው የምልሽ ሀቡ። በጣም ብዙ ዋጋ እኔ በእርግጥ አንድ ትልቅ ነገር የምጽናናበት ነገር አለኝ። ይሄ ልጅ ቢኖር 20 ዓመት 30 ዓመት ነው የሚኖረው። ቢኖር እኔንም እናቴንም አገርም እንዳገር ሊጠቅም ይችላል። ግን ኢትዮጵያ መልካም ሰው አይኑርብሽ፣ ምሁር ሰው አይቀመጥብሽ፣ ደግ ሰው አይበርክትልሽ ተብላ ተረግማለች። እግዚአብሔርን ነው የምልሽ። እኔ ይሄ ልጅ በጣም የምደሰትበት ነገር በአምላኩ ትእዛዝ ነው ይኖረው። እንግዲህ አስቢ፣ የሰው ልጅ በሞተ በ3 ቀኑ ነው አይኑ የሚፈሰው አይደለ? ሰኞ ማታ ይሞተ፣ ማክሰኞ ውሎ፣ ሮብ ቅዱስ ጳውሎስ አድሮ፣ ሐሙስ ቤተክርስቲያን አድሮ፣ ዓርብ በ5ኛው ቀን የተቀበረው። ሽታ እንኳን የለውም ታውቂያለሽ? ሽታ እንኳን የለውም። እግዚአብሔር በዚህ ልክ ነው የጠበቀው። እሁድ ቆርቦ ሰኞ ኪዳነ ምሕረትን ዘክሮ አስቀድሶ ለነዳያን አብልቶ መሞት ማለት ለሱ በቃ ክብር ላይ ክብር ነው፣ ሰማዕትነት ነው፣ የማይገኝ እድል ነው። ገብቶሻል? ምድራዊውን በጣም ሰማዩን እግዚአብሔር አስተካክሎለታል። በዚህ በጣም ነው የምጽናናው። ያቆመኝም ይሄ ነገሩ። በዕለቷ ቀን እጥብ ሙሽራ አድርጋ ወስደዋለች የሚወዳት እናቱ። ግን ሰውነሽ እንደ ሰው ይሰማሻል። ብዙ የለፋውለት ነው፣ ብዙ የደከምኩለት ነው። ያለ አባት ነው ያስተማረችው እናቱ። እናቴ አሁን ገዳም ነው ያለችው፣ መቋቋም ነው ያቃታት። ሄጄ 3 ወር ተቀምጬ የእሷን እንባ ማየት ሲያስጠላኝ ነው ተመልሼ ወደዚህ የመጣሁት። መኖር ነው የሚያስጠላሽ። ሰው መሆንሽን ትጠይዋለሽ። በጣም ከባድ ነው። እኔ ሲጀመር ሁሌ ነገሬን ቀብረውታል። ሁሌ ነገሬን ነው የምልሽ። ግን በቃ በዚህ ሳሌ ብን ብዬ አንዱ ገዳም ብሄድ ደስ ይለኛል። ግን እናቴን እንዴት ላርጋት? የእሱ ታናሽ ወንድም አለ። በቃ እንዴት ልበልሽ? ጓደኛው በይው በጣም ነው የሚስፈስፍለት። እኔ ጸንቼ ካላጸናሁት በጣም ነው የሚጎዳው። አንዳንዴ ለካ በቃ መኖርም ሳትፈልጊ ለሰው ብለሽ ትኖሪያለሽ። ታውቂያለሽ? በቃ የሚያመኝ መሞት አይደለም። እኔ እግዚአብሔር እንደምልሽ በመሞቱ አንድ ቀን ተጸጽቼ አላውቅም። በቃ ማናችንም እንሞታለን አይደለ? ከዚህ በኋላ ብኖር 20 ዓመት ወር 30 ዓመት ነው። ከዚህ በኋላ ቢኖር ደግሞ ለልጁ በጣም ፈተና ነው የሚሆንበት። ምክንያቱም ስጋሽ በደላሽ ቁጥር ለነፍስሽ ፈተና ነው የሚሆንብሽ። እግዚአብሔርን የሚያስቀይም ይሆናል። ግን ለሱ እረፍት ነው፣ ዘላለማዊ እረፍት ነው። ለዛው እያንዳንዳችን ነገ በሰራናት እንጠየቃለን፣ እግዚአብሔር ፊት እንቆማለን። ግን እንደ ሰው ማለት በቃ መልካም አድርገሽ ምላሹ ለሰው ይሄ ሲሆን እሱ የሚያደርገው ድርጊትና ከሰው የሚመለስለት ምላሽ በቃ ሰው መሆንሽ እንድታዩ ነው የሚያደርግሽ። ሰው ማለት ይሄ ነው። በቃ ዘረኝነት ውስጥ አይገባ፣ ፖለቲካ ውስጥ አይገባ። አላማው ትምህርቱና ሃይማኖቱ ብቻ ናቸው። በቃ ሌላ ነገር የለም። ሀቡ እንዲህ በደንብ እንኳን አያወራሽም እኮ። ሲያወራሽ ውስን ቁጥብ ናት። በቃ ብዙ እንኳን ወሬ እንደሰው አይወድም። ከጓደኞቹ ጋርም ቴሌግራም ላይ ሲያወራ የሚያወራው ምንድነው? ስለ ትምህርትና ስለ ትምህርት ብቻ። በቃ ከዛ ውጭ ሌላ ነገር የለውም። ሴት የደረሰበት አይደርስ። እኔ የእናቴ አባት ነፍሱን ይማረውና የእግዚአብሔር አብ ቄስ ነበረ። የእናቴን አባቱን ክህነት አጎቴ ነው የተቀበለው። የእሱን ክህነት በእኛ ጀኔሬሽን ማንም ክህነት እየተማራን ነበረ። እሱን ተምሮ መቀበል የሚፈልግ ልጅ ነው። እሱን ማስቀጠል የሚፈልግ ልጅ ነው። በቃ ለቤተክርስቲያን የተለየ ፍቅር ነው ያለው። ግን አንዳንዴ አንቺም ስትወጁ እግዚአብሔር መስታው ልክ ይሻማሻል። ታውቂያለሽ?
ልጁ ማን ነበር ስሙ? ታደሰ ነው አይደል የተሰረው? ታደሰ አገኘው እስር ቤት ነው ታደሰ። ግን ይወጣ ነው ኦልሬዲ። ነገ መጨረሻ ቀጠሮ ነው። አንደኛ ፍርድ ቤት ዘግቷል እንትኑን ፋይሉን፣ ሁለተኛ ፍርድ ቤት ዘግቷል። አሁን ነገ 6 ኪሎ ሰበር ነው ቀጠሮ ያለው። አኪድ ዘጋም ብለዋል አላልሽም? ፋይሉ ባይዘጋም እኮ ማሬ አቃቢ ህግ ክስ ካልመሰረተ ልጁ ይለቀቃል። ግዴታ ክስ መመስረት አለበት። አቃቢ ህግ ደግሞ ክስ አልመሰረትም ማለት እኔ በራሴ ምንም ማድረግ አልችልም። ክስ መክሰስ አልችልም። አቃቢ ህግ ተጨማሪ መረጃ ምን አይነት መረጃ ነው ተጨማሪ መረጃ የፈለገው? ላይክ የቴሌው የድምፅ ቅጂው መምጣት አለበት ነው የሚሉት እነሱ። እሺ ቢያንስ በግድያው ባከሱት ማዳን እየቻለ ባለማዳን እንኳን እንዴት አይከሰስም ስንላቸው በነፍስ ግድያ ተጠርጥሮ እንዴት ነው በዚህ ደግመን የምንከሰው ይሉሻል። ብቻ አላውቅም እኔ እውነቱን እሱ መድኃኒዓለም ይወቅ። ግን የተረዳሁት ነገር ኢትዮጵያ ውስጥ ምን አይነት ግንኙነት እንደነበራቸው ይጠላው ነበር ወይ ወንድምሽን? ይሄኛው ተጠርጣሪ ማን ነው ስሙ? ታደሰ ወንድምሽን ይጠላው ነበር ወይ? ከዩኒቨርሲቲ ጓደኞቹ ምናምን ልትመረምር ያልሞከርሽም? ለማጣራት ሞክሬ ነበር፣ ግን በጣም እንደሚዋደዱና በጣም እንደሚቀራረቡ ነው ሁሉም የሚያውቁት። ዘንድሮ ላይ ክረምት ላይ ቤቱ ሄዶ መጥቶ ከመስከረም ጀምሮ ብዙም እስከዚህም ናቸው አሉ። የሆነ እንደማይተዋወቅ ዝም የለም እንደዚህ አይነት ነገር ተፈጥሯል አሉ። ያ የተፈጠረበት ደግሞ ይመስለኛል ለወንድሜ ዶክሜንቱ ሙሉ እንዳለ ሆኖ ከዶክሜንቱ ውስጥ የ8ኛ ክፍል ሰርተፍኬቱ የለም እና ያን ሰርተፍኬት ደግሞ ሲስተር ገውላ ጠይቋል አንቺ ጋር አለ ወይ ብሎ ያን ሰርተፍኬትን ያውጥተው ይውሰዱበት፣ በዛ ምክንያት ይጣሉ። እኔ እግዚአብሔር ይወቅ። አንድ ነገር አምናለሁ፣ የራሴ የምለው ቤተሰቤ የምለው እንደ ወንድሞቼ ያሳደግኩት ሱፍ ገዝቼ ያስመረቅኩት በቅናት ወንድሜን እንዳስገደለው አምናለሁ። ምክንያቱም የራስሽ የሚያቅሽ ነው የሚያስጠቃሽ። ከዚህ ልጅ ጋር ተባብሮ እሱ እንዳስገደለው በደንብ አድርጌ አምናለሁ። ኢቭን አሁን እንኳን ልጁ እንዳይከሰስ እየሮጠ ያለ እሱ ነው ብዬ ነው የማስበው። ማነው እሱ እንዳይከሰስ እየሮጠ ያለው ማን ነው? እሱን አሁን ስሙ መጥቀስ አልፈልግም፣ በራሴ ማውጣት ስለምፈልግ ከነሙሉ እኮ ይቀርብሻል። ዘመዳችን ነው። ከወንድሜ ጋር አብሮ አደግ ነው። ዘመድ ብቻ ሳይሆን አብሮ አደግ ነው። ከወንድሜ 10-5 እያለ የተማረ ነው። ሲመረቅ አቡ ሱፍ ገዝቼ ነው ያስመረቅኩለት። ሊሞት 80 ቀን ይቀርሃል ተብሎ ገዳም ሄዳ ነው። ግን እውነት የሰማይና የምድር ፈጣሪ ካለ ይፍረደኝ፣ ሌላ ምንም አይደለም። እነሱ ሰው አላየንም ብለው ጨለማ ውስጥ ሆነው ሰርተዋል። ጨለማው የማይጋርደው አምላክ ግን እውነቱን ያውጣ፣ እሱ ይፍረደው። ሁሉም የእጇን ታገኛለች። ጊዜና ሰዓት ብቻ ነው የሚጠብቀው። በጣም ከባድ ነው ተቀለሽ። ሲጀመር ይሄ ልጅ እውነታውን እያወቅሽው ፍትህ አለማግኘት ያቃጥላል ማለት እሱ እኮ ነው የሚያምሽ ነገር። በጣም ያሳዝናል። እሱ አንድ ላይ አብረው በልተው ጠጥተው ስንት ዓመት አብረው አንድ ዶርም ኖረው እንዴት ነው እሱ እያስመለሰ ይሸታል ብለው ቆልፈውበት የሚሄዱት? ሀውካም ራሱን ሲያድን እንዴት እሱን ሳያድነውም? እንደገና ክፍሉን ለምን ፈራው? ይሄ ራሱ እኮ ትልቅ ማስረጃ ነው። ክፍሉን ፈራው። ሰኞ ወጥቶ ሮብ እስከመመለስ ድረስ እንዴ የገዛ ዶርም ውስጥ እኔ እንዳይሸተኝ ጓደኛዬ ሀብታሙ ገብታ ወጣልኝ። ሀብታሙ ሳይሸተው ማፍንጫ የለውም። በጣም ኢትዮጵያ ነገሩ በጣም በእውነት ኢትዮጵያ ውስጥ ሰው ሞቶ ደሙን ያወጣለው ማለት በጣም ከባድ ነው። ምክንያቱም አስቢው እንግዲህ ገዳይ ጠበቃ አቁሞ ሲከራከር፣ አንቺ ግን ጠበቃ እንኳን ማቆማችን ጠበቃ አቁሞ እየተከራከረ ነው እሱ። ያው መድኃኒዓለም ግን በጣም የደሃ ልጅ ነኝ እናቴን ጨሸጣን ያስተማረችኝ ይላል። ግን ጠበቃ አቁሞ ይከራከራል። ይሄ ነው እንግዲህ በቃ ኢትዮጵያ ላይ መልፋታችን ማለት ሰው እንደጋተው አንቺ ጠርጥረሽ ነው ወይስ የሕክምና ማስረጃው በመርዝ ነው የሞተው? እንደገና በግድ ነው የሚላለው ወይስ በመርዝ ነው የሞተው ብቻ ነው የሚለው የሕክምና ውጤቱ? ይኸውልሽ የሕክምና ውጤቱ የሚለው ምን አለ መሰለሽ፣ መድኃኒቱ በጣም የሚሸትና የሚከረፋ ነው። በሌላ አካል ተገዶ ካልሆነ በስተቀር በማታለል የሚሰጥ አይደለም ነው የሚለው። ገባኝ። ለምን ገብቶሻል? ሁለተኛ ነገር ትግል እንደነበረ የምታውቂው አሁን ዝም ብለሽ እንደሰው ምስዩ ነገር አለ። ልጁ ጃማ ቀያይሮም ብሎ ኦልሬዲ አልጋው ላይ ተኝቷል። እዛው በተኛበት በእንቅልፍ ልቡ ሲሰጡት ሲታገሉ ማህተቡ ተበጥሷል። ለምን ተበጠሰ? ትክክል ማህተቡ ተበጠሷል ብለሻል። በቃ አንደኛ ይሄ መረጃ አይደለም እንዴ? ማህተቡ ተበጥሷል፣ የአንገት ሐብሉ ተበጥሷል፣
እንደገና ደግሞ ጆሮ ላይ ያደረጋት አንድ ኤርፎን ናት። እሷም የት እንዳለች አይታወቅም። አንድ ሁለት ልጁን ራሱን አጠፋ እንኳን ብለው ቢያስቡ አንደኛ አስክሬኑ ማንገነዘው፣ ሁለተኛ እንዴት ነው አልጋ ላይ ሊተኛ የሚችለው? አንቺ አይደለም መርዝ ጣጥተሽ ይቀርና ነፍስ ከውስጥ ማለት ነው ሲገኝ በቢጃማ አልጋ ላይ ተኝቶ ነው የተገኘው አላልሽም እኮ። አሁን ለምሳሌ አንቺ ራስሽን ስታጠፊ ነፍስሽ ከውስጥሽ ስትወጣ በጣም ትጨነቂያለሽ አይደለም? አልጋ ላይ ተኛ ከአልጋ ላይ ሁላ ትወድቂያለሽ። ምክንያቱም ነፍስሽ ስትወጣ በራስሽ ስለምትፈራገጭ አይደለ? ይሄ ግን አልጋ ላይ ተስተካክሎ ነው የተገኘ። ሲቀጥል ዶርሙ ውስጥ መርዙን የወሰደበት እቃ መገኘት ነበረበት። ትክክል። ራሱን አጥቶ ቢሆን ነው እሱን ነው እያልኩሽ ያለሁት። ሌላው ደግሞ ልጁ በእርግጠኝነት እየተባበረው ነበር። ተይው ሌላ እንደው ሌላውን ሁሉ እርሹና አንደኛ ለሀብታሙ ማክሰኞ ዕለት ለቤት ለጓደኞቹ አሳወቅ ያለው ብሎ ለምን ዋሸ? አላሳወቅም። ሁለተኛ ነገር ደግሞ ለልጆቹ የት እንዳለ አላቅም ብሎ ለምን ዋሸ? ዶርም እንዳለ እያወቀ በር ቆልፎበት እየሄደ። ሶስተኛ ነገር ደግሞ አስክሬኑን ሲያገኘው እንግዲህ ሀቡ እንግዲህ አንቺም ለሐቅ እኔም ለሐቅ እንናገር ከተባለ አይደለም ጓደኛሽ አይደለም ባለውለታሽ አይደለም ታሞ ያስታመመሽ ጓደኛሽ ይቅርና ሰው ሞቶ ስታገኝ አንቺ ምንም አይመስልሽም እንዴ? አይደለ? እኔ እንጃ በጣም ይከብዳል። የሌላ ሀገር ዜጋ እንኳን አብራኝ ብትኖር ዝም አልልም። ተኝታ ራሱ ትደነግጫለሽ። ካረጋታለሁ ዝም አልልም። አይደለም መሞቱን እያወቀ እንደዚህ መሆን ነው አይደለም። መጀመሪያ ሮብ ዕለት ሞተው አገኘሁት ያለ ጊዜ ሪያክሽኑን ያደረገውን ስሚ። አንድ ሰው ሞቶ ስታገኙ ምንድነው የምታደርጊው? ወይ ትጮሃለሽ ወይ ደግሞ ዘለሽ ነው የምታቅፊው። የምታውቂው ከሆነ ደግሞ ትደነግጫለሽ። በድንጋጤ የምታደርጊውን አታውቂው አይደለ? እሱ ግን በር ነው የቆለፈበት ሄዶ ሌላ ጓደኛ የጠራው። ያ ማለት አይምሮው እንደሞተ ቀድሞ ያቅ ነበር ማለት ነው። ምክንያቱም የአይምሮአችን አዲስ ነገር ሲያይ ነው የሚደነግጠው። የሚያውቀውን ነገር ምንም አይመስለው። እሱ ግን ጓደኛውን በተረጋጋ ሄዶ ቆልፎ ሂድ እስኪ